Yaminano ሚል ሙዚቃ በምትታወቀው የምዞን ዛሬ ይያችሁ ልሂድ። የሁላችንም ኢትዮጵያውያን የልጅነት ትዝታችን የሆነችው እቺ ሙዚቃ የሞች በጣም ይታወቁበታል። የሚናኖ ይተላለች። እኔም ታዲያ ወደዚያ ይያችሁ ነጎድኩ። በማዕከላዊ ኢትዮጵያ በሚገኙ የዞን መዋቅሮች ውስጥ አንዷ ናት። በተፈጥሮ ውበት የታደለች ምድሪቱ የተዘራባትን የምታበቅል ሕዝቦቿ ሰው አክባሪ እንግዳ ተቀባይ ናቸው። አብዛኛውን የዞኑ ሕዝብ በግብርና የሚተዳደር ሲሆን እንደ ገብስ፣ ጤፍ፣ ስንዴ፣ በቆሎ ያሉ የተለያዩ ሰብሎች፣ ፍራፍሬ፣ አትክልት በሰፊው በማምረት ይተዳደራሉ። በሚያስገርምና በሚያስደንቅ ሁኔታ በዞኑ ላይ ልመና የሚባል ነገር ከቶ አይታሰብም። ለዚህም ዋና ምክንያት ደግሞ ማህበረሰቡ እርስ በርስ መረዳዳት፣ የመተሳሰብ ባህልን ሲወርድ ሲዋረድ ከጥንት አባቶቹ በመረከብ አስጠብቆ በመቆየቱ ነው። ይህ አስደናቂ ስፍራ የምዞን ሲሆን ዋና ከተማዋ ሳጃ አዲስ አበባ ጅማ በሚወስደው ዋና አስፋልት በ239 ኪሎ ሜትር ላይ ትገኛለች። ድንቅ ሀገር ይህንን አስደናቂ ስፍራ በውስጡ ስላሉ ታሪካዊ፣ ሰው ሰራሽ፣ ተፈጥሯዊ መስህቦች በሰፊው ለውድ ተመልካቾቻችን ለማስዳሰስ ከመዲናችን አዲስ አበባ ተነስተን ወደ የምዞን ሳጃ ከተማ ገሰገስን። ይህም ማህበረሰብ በጆሮአችን ከሰማነው በላይ ሰው ወዳድ እንግዳ ተቀባይ መሆኑን በአካል ተገኝተን አስተዋለን። በቆይታችን እንግዳ መሆናችንን እስክንረሳ ድረስ ከሕፃን እስከ አዋቂ የተለየ እንክብካቤ ሳይለየን በገባንባቸው ወረዳዎች፣ ቀበሌዎች ምርጥ ቆይታን አሳለፍን። በየምዞን ቆይታችን አንጋፋ ለምለም መስክ ላይ ተንጣሎ የሚገኘውን የአንጋሪ ቤተ መንግሥት ጎበኘን። ይህም ማህበረሰብ የራሱን አስተዳደር መዋቅር መስርቶ በነገስታት ይተዳደር እንደነበር ታሪክ ያወሳል። በዚህም መሰረት የጋማ ስርወ መንግስት፣ የጌማሎ ስርወ መንግስት እና የሞዋ ስርወ መንግስት ተፈራርቀው ያስተዳድሩት ሲሆን የአንጋሪ ቤተ መንግስት ከ13ኛው ክፍለ ዘመን አጋማሽ ጀምሮ የሞዋ ስርወ መንግስት መቀመጫ ሆኖ ማገልገሉ እስካለንበት ጊዜ ድረስ ቀደምት ውበቱን እንደያዘ የዞኑ መስህብ ሆኖ ተገቢው ጥበቃ እየተደረገለት በክብር ተቀምጧል። የሞች በዞኑ ቆይታችን በሳጃ ከተማ በቅርብ ርቀት የሚገኘውን የአይን ማራኪ መንፈስ አዳሽ ልዩ ውበት ያለውን የብርብርሳ ፏፏቴ ጎበኘን። አያይዘንም በማህበረሰቡ ትልቅ ቦታ የሚሰጠውን ከሳጃ 32 ኪሎ ሜትር ርቀት ላይ በፎፋ ከተማ አቅራቢያ የሚገኘውን ከባህር ወለል በላይ 2939 ሜትር ከፍታ ላይ በልዩ ወረዳ ከሚገኘው ተራሮች የቦር ተራራ አቀና። ይህ የቦር ተራራ በማህበረሰቡ ዘንድ ትልቅ ቦታ እንዲሰጠው ካደረገው ውስጥ የብሔረሰቡ አባላት
በዓመት አንድ ጊዜ ጥቅምት 17 በአንድነት ወጥተው ከተለያዩ እጽዋት መድኃኒት የሚለቅሙበት ስፍራ በመሆኑ በቦር ተራራ ውስጥ ሀገር በቀል እጽዋቶች ብዛት ያላቸው ለመድኃኒት የሚያገለግሉ ስራስሮች በሰፊው ይበቅሉበታል። ማህበረሰቡ ለደን ትልቅ ቦታ ያለው ሲሆን በዓመት አንድ ጊዜ ጥቅምት 17 ብቻ ለሚፈልገው ዓላማ መቁረጥ ውጪ ደኖችን አይመነጥርም፣ አይነጥፍም፣ እጽዋት አያጠፋም። ልመናን የሚጸየፈው ሌብነትን የሚቃወመው ማህበረሰብ ዘርቶ ማጨድ ሰርቶ መለወጥን የሚያምነው የየም ማህበረሰብ ሁለት ነገሮችን አጥብቆ ይጸየፋል ብሎም ያወግዛል። ለሥራ የሚተጉ መዳፎች መጽዋት ለመቀበል አይዘረጉም። ነገር ግን ተስፋ አድርጎ ለመለወጥ የሚያስብ አእምሮ የራሱን ያልሆነ ንብረት ለመዝረፍ ህሊና አያጎርፍም። በመስራት ውስጥ እድገት አለ፣ በመልፋት ውስጥ ለውጥ አለ። ስንለፋ የተጠናወተው አእምሮ ሰርቶ ከማግኘት ይልቅ ሰርቶ መበልጸግን ዓላማው አድርጎ ይተገብራል። ይህ ደግሞ የግል አመለካከት ውጤት እንጂ ማንም ሰው ሌባ ሆኖ አይወለድም ይላል የሞች። ይህን መጥፎ የሌብነት ልመና ባህልን አውግዞ በመተግበር የየም ማህበረሰብ ግንባር ቀደም ተጠቃሽ ነው። ድንቅ ሀገር ፕሮግራም በየም ማህበረሰብ ቆይታው የልመና ውግዘትን፣ የሌብነት አጸያፊነትን በመመልከት አግራሞትን ፈጥሮብናል። በዚህ ባለነው በሃያኛው ክፍለ ዘመን ላይ አንዱ አንዱን በሚመኝበት፣ አንዱ አንዱን በሚወስድበት፣ አንዱ ለሚበለጽግበት በዚህ ዘመን ላይ የሞች ፈጽሞ አይለምኑም፣ ፈጽሞ አይሰርቁም። የሞች የድንቅ ባህል ተፈጥሮ የቸራቸውን መልክዓ ምድራቸውን ከውብ እንግዳ ተቀባይነታቸው ጋር በልመና በሌብነት ላይ ያላቸውን አቋም የሚደግፍ የሚያበረታታ ይበል የሚያሰኝ ነው። ተመልካቾች ከዚህ ምን አያችሁ? ምን ተማራችሁበት? እንደ ማህበረሰቦች ፍጹም ልመናን የምትጸየፉ እንደምትሆኑ ተስፋ አደርጋለሁ። እኔም ልመናን እንጸየፍ፣ መስራትን እናበረታታ እላለሁ። እወዳችኋለሁ። ልመናን እናቆማለን፣ ሌብነትን እንጸየፋለን። ነገ ኢትዮጵያ የምትፈልጋትን ሀገር እንገነባለን እላለሁ። ኢትዮጵያ ለዘላለም ትኑር። ኢትዮጵያና ሕዝቦቿን ፈጣሪ ይባርክ። የየምን ገጽታ ለእናንተ እየቸርኳችሁ እኔ በዚህ ሙዚቃ ተሰናበትኳችሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።